ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ከመልማይ ቡድን ኃላፊው ጋር ሊለያይ መሆኑ ተሰምቷል። የማንቸስተር ዩናይትድ የምልመላ ክፍል ኃላፊ የሆኑት ሉክ ፌዴሬንኮ በቀጣዮቹ ጊዜያት ውስጥ ከዚህ ሚናቸው ይለቃሉ ተብሎ ይጠበቃል። ኃላፊው በቀጣይ በፕሮሚናንት ፉትቦል ኤጀንሲ ውስጥ በመቀጠር እንደሚሰማሩም ዘ አትሌቲክስ ዘግበዋል። የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ ተንታኝ ዋይነ ሩኒ ስሎቬኒያዊ አጥቂ ቤንያሚን ሼሽኮ ከወዲሁ ጥሩ ነገር ማሳየትን እንደጀመረ ተናግሯል። እርሱ ግዙፍ አካሉን በተገቢው መልኩ የሚጠቀም ለእያንዳንዱ ኳስ ይፋለማል። በዚህ መንገድ ለብሪያን ኢምቦሞና ማቲያስ ኩኛ ነገሮችን ማቅለል ችሏል። በተጨማሪም የሰማሁት እርሱ አስከፍቶ በሚመጣው ስፔስ ላይ ፈጣን ሩጫዎችን በማድረግ ተጋጣሚው ላይ አደጋ ለመፍጠር ሲሞክር በተደጋጋሚ ያስተውለናል። በባለፈው ጨዋታ እርሱ ሁለተኛ ግቡን ማስቆጠር ችሏል። ይህም በራስ መተማመኑን እንደሚጨምርለት አምናለሁ ሲል ዋይኔ ማርክ ሩኒ ተናግሯል። ዋይኔ ሩኒ አክለውም ሮበን አሞሪም ባሳለፍነው ሳምንት ከሰንደርላንድ ጋር በተደረገው ጨዋታ በመጠኑም የጨዋታ አቀራረባቸውን እንደለወጡ ገልጿል። አሰልጣኙ ከሰንደርላንድ ጋር በነበረው ጨዋታ በመጠኑም የጨዋታ አቀራረቡን ለውጧል። ከሲኒ ላመንስ ብዙ ቀጥተኛ ተሻጋሪ ኳሶችን ለቤንያሚን ሼሽኮ ደርሱ ነበር። ይህ ሜዳ ላይ ውጤታማ ነበር። ስለዚህ በሰንደርላንዱ ጨዋታ የተመዘገበው ድል በአሰልጣኙ አማካኝነት የመጣ ስለሆነ በትንሹም ቢሆን ምስጋና ማቅረብ ተገቢ ነው። በዚህ ሳምንት ክለቡን ያስመዘገበው ድል እጅግ ወሳኝ ነበር። ተጫዋቾቹና አሰልጣኙ በከፍተኛ ጫና ውስጥ ሆነው ነው ይህንን ድል ያስመዘገቡት። ሜዳ ላይም ቡድኑ ጥሩ ተጫውቷል። ሮበን አሞሪም ያለውን መጥፎ ሁኔታ እንደሚቀይር ተስፋ አድርጋለሁ ሲል ዋይኔ ሩኒ ተናግሯል። ፒተር ሽማይክል እንግዲህ ስለ ሰነ ላመንስ እንዲህ ሲል ተናግሯል። እኔ እንደማስበው የእርሱ በራስ መተማመን እያደገ ነው የመጣው። ይህን በመጀመሪያ ክሮስ መመልከት ይቻላል። የማቲያስ ዴሊክት ምላሽ አስደናቂ ነበር። ተከላካዮች ጫና ውስጥ ሲገቡ የተወሰነውን ጫና እንድታነሳላቸው ይፈልጋል። ወጣት ነው። በዚህ ሊግ ገና አልተጫወተም ነበር። በሚያሳዝን ሁኔታ ተጫዋቾችን ወደ ዩናይትድ ሲመጡ ከባድ ጫና ውስጥ ነው የሚገቡት። ብዙዎች ይህንን ጫና መቋቋም አይችሉም እና እንደኔ ያለ ሰው እሱ ላይ ተጨማሪ ጫና መፍጠር አላስፈላጊ ነገር ነው የሚሆነው። ብዙዎች ይህንን ጫና መቋቋም አይችሉም እና እንደኔ ያለ ሰው እሱ ላይ ተጨማሪ ጫና መፍጠር አላስፈላጊ ነገር ነው የሚሆነው። እሱ በጣም ጥሩ ሰርቷል። አሁን ወደ ኢንተርናሽናል ብሬክ አምርቷል። ከዛ ላመንስ ማድረግ ያለበት በቀጣዮቹ ጨዋታ ተመሳሳይ ነገር ነው። በዛኛ በምን መልኩ እያደረገ እንደሆነ የምንመለከተው ይሆናል። ሁሉም ግብ ጠባቂዎች ስህተት ይሰራሉ። የዛኔ ነው ሰዎች ጥሩ መሆን አለመሆናቸውን የምናውቀው ሲል የቀድሞው የማንቸስተር ዩናይትድ ግብ ጠባቂ ፒተር ሽማይክል ተናግሯል። በቱርኩ ክለብ ትራንስፖርት ከአንድሪ ኦናና ጋር የውሰት ጊዜውን ከተጠናቀቀ በኋላ በቋሚነት ለማስፈረም ከማንቸስተር ዩናይትድ ጋር ለመነጋገር ፍላጎት እንዳለው ተገልጿል። የግብ ጠባቂው የግል ኮንትራትም ሆነ ውሎች በስምምነት ላይ እንከን ይፈጥራሉ ተብሎም እንደማይጠበቅ ነው እየተገለጸ የሚገኘው። በቱርኩ ክለብ በጣም ጥሩ የሚባል ጊዜን እያሳለፈ ይገኛል። ማንቸስተር ዩናይትዶችም ይህንን ተጫዋች በቋሚው ለመሸኘት ዝግጁ መሆናቸው ነው እየተገለጸ የሚገኘው። ሊቨርፑል ባለፈው የውድድር ዓመት የፕሪሚየር ሊጉ ሻምፒዮን ከመሆናቸው አንጻር በአንፊልድ ሄደን አቻ እንኳን ትልቅ ስኬት ነው ብዬ አስባለሁ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርናንድ ተናግሯል። አዎ የአቋም መንገጫገጭ እያጋጠማቸው ነው፣ ነገር ግን እኛ በምንም መልኩ ከነርሱ አንሻልም። ያው እንዳልኩት የሁለቱ ክለቦችን ልምድና የጨዋታ ግዝፈት በዛ ላይ ደግሞ የአንፊልድ ድባብ የተለየ ከባቢን ሊፈጥር ይችላል ብዬ አስባለሁ ሲል ተናግሯል። ተጫዋቾች በመጀመሪያ ጨዋታ በትክክለኛው መንገድ እንዴት እንደሚቀርቡ ማየት ፈልጋለሁ። ከዚያም ለዛ ድባብ እንዴት ምላሽ እንደሚሰጡ መመልከት ትኩረት የሚስብ ይሆናል። ምክንያቱም እንዳልኩት ማንኛውም አይነት ቅዝበት ለውጥ በዚህና ባለፈው የውድድር ዓመት ትልቅ ችግር ፈጥሮብናል። በዚህ አንድ ውጤት ብዙ የሚጠበቅ ቢሆንም በዚህ ረገድ መሻሻል እንደምናሳይ ተስፋ አድርጋለሁ። ምክንያቱም በዚህ አይነት ጨዋታ ውስጥ ከነሱ በታች ስንሆን እንመለከታለን ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሪዮ ፈርዲናንድ ተናግሯል። ማንቸስተር ዩናይትድ ለእንግሊዛዊ ተከላካይ ሃሪ ማጉዌር ውል ሊያራዝም የሚችልበት እድል እንዳለ ተነግሯል። የ32 ዓመቱ የመሃል ተከላካይ በቀያዮቹ ሰይጣን ቤት ያለው ኮንትራት በመጪው ሰኔ ወር ላይ እንደሚያበቃ የሚታወቅ ሲሆን ይህንንም ተከትሎ ዩናይትድ ምናልባትም ለተጫዋቹ የአጭር ጊዜ ኮንትራት ሊያቀርብለት እንደሚችል ሲገለጽ፣ ሆኖም ከዚህ ቀደም ሲከፍለው የነበረውን የክፍያ መጠን በውሉ ላይ ላይካተት እንደሚችል ተዘግቧል። ሃሪ ማጉዌር በዚህ ወቅት በማንቸስተር ዩናይትድ ቤት 190,000 ፓውንድ ሳምንታዊ ደሞዝ እንደሚከፈለው የሚታወቅ ጉዳይ ነው። ሁለቱ ወገኖች ምናልባትም በአዲሱ ኮንትራት ዙሪያ ከስምምነት ላይ የሚደርሱ ከሆነ ተጫዋቹ በክረምቱ ወደ ሳውዲ ሊያመራ እንደሚችል፣ ከስምምነት የማይደርሱ ከሆነ ተጫዋቹ በክረምቱ ወደ ሳውዲ ሊያመራ እንደሚችልም ተዘግቧል። በማንቸስተር ዩናይትድ ቤት የሙከራ ጊዜ እያሳለፈ የሚገኘው መሐመድ ዳቦ ጥሩ ብቃት እያሳየ እንደሚገኝ ተገልጿል። የክለቡ ሰዎች ተጫዋቹ እያሳየ በሚገኘው እንቅስቃሴ እጅጉን ደስተኛ እንደሆኑ ተመላክቷል። በዚህ መሰረት ማንቸስተር ዩናይትድ ለተጫዋቹ ይፋዊ ኮንትራት ለማቅረብ ምክክሮችን ማድረግ እንደጀመረም ተመላክቷል። ከዛ ውጪ ማንቸስተር ዩናይትድ በያዝነው የውድድር ዓመት በቦርንማውዝ ቤት ድንቅ ብቃቱን እያሳየ የሚገኘው አንቶኒ ሴሜኖን ጉዳይ በቅርበት እየተከታተለው እንደሆነ ተገልጿል። ነገር ግን በተጫዋቹ ላይ ፍላጎት ያለው ብቸኛው ክለብ ዩናይትድ ብቻ እንዳልሆነ ሊቨርፑል የተጫዋቹ ሁኔታ በቅርበት እየተከታተለ እንደሆነ ተገልጿል። ቦርንማውዝ በበኩሉ ከተጫዋቹ ዝውውር 75 ሚሊዮን ፓውንድ እንደሚፈልግ አሌክስ ክሩክ ዘግቧል።
ማንቸስተር ዩናይትድ በዚህ ሲዝን በሊጉ ከሌሎች ክለቦች ጋር ሲነጻጸር ከፍተኛ ኤክሲ በማስመዝገብ በአንደኛ ስፍራ ላይ ይገኛል። 14.1 ኤክሲ በማስመዝገብ ማለት ነው። በጨዋታ አማካኝ ብዙ ኦን ታርጌት ኳስ በማስመዝገብ በሁለተኛ ስፍራ ላይ ይገኛል። 4.9 ኦን ታርጌት ኳስ በጨዋታ በአማካኝ አስመዝግቧል። በተቃራኒ የግብ ክልል ውስጥ ብዙ ኳስ በመንካት በሊጉ በአራተኛ ደረጃ ላይ ይገኛል። 198 ኳስ በተቃራኒ የግብ ክልል ላይ መንካት ችሏል። በሊቨርፑል በአርሰናል እና በማንቸስተር ሲቲ ብቻ ነው የሚበለጠው። በጨዋታ አማካኝ ብዙ የተሳኩ ክሮሶችን የሚያስመዘግብ ቡድን ነው። 6.1 ማለት ነው። በጨዋታ አማካኝ ብዙ የተሳኩ ረጅም ኳሶችን የሚያስመዘግብ ሲሆን 25.9 አካባቢ ነው። በጨዋታ በአማካኝ ብዙ ታክል በመፈጸም በሊጉ በአምስተኛ ስፍራ ላይ ይገኛል እና አጠቃላይ ያለው ስታትስ በጣም ጥሩ የሚባል ነው። መታረም የሚገባቸው አንዳንድ ጉዳዮች አሉ። ነገር ግን አሁን ባለበት ሁኔታ ስታቶቹ በጣም ጥሩ እንደሆኑ ነው የሚያመላክቱት። ሌላኛው መረጃችን እንግዲህ ዩናይትዶች የቲዋና ክለብ ተጫዋች የሆነውን ጊልቤርቶ ሞራ ላይ አይናቸውን መጣላቸው ተዘግቧል። ሜክሲካዊ የ16 ዓመት ታዳጊ የብሩኖ ፈርናንዴዝ የረጅም ጊዜ ተተኪ ይሆናል ተብሎም ይጠበቃል። እንዲሁም ጊልቤርቶ ሞራ አሁን እየተደረገ በሚገኘው ከ20 ዓመት በታች የዓለም ዋንጫ ላይ የሜክሲኮ ቁልፍ ተጫዋች መሆንም እንደቻለ ነው እየተገለጸ የሚገኘው። ሌላኛው ማንቸስተር ዩናይትድ ለታዳጊ ቡድኖች አዲስ ህንፃ ሊገነባ መሆኑ ተሰምተዋል። አዲሱ ህንፃ ዋና ቡድን የሚጠቀምበት ስታንዳርድን ያሟላ መሆኑም ተገልጿል እና የማንቸስተር ዩናይትድ ከ21 ዓመት በታች እንዲሁም 18 ዓመት በታች ቡድኖች በዚህ ወቅት የሚጠቀሙትን ከ14 ዓመትና 12 ዓመት በታች የሚጠቅሟቸውን ስቶሮች እንደሆኑም ተጠቁሟል። ይህንንም ተከትሎ ዋናው ቡድን ከሚጠቀምበት ህንፃ ጀርባ ያለ ቦታ ላይ ክለቡ አዲስ ህንፃ ለመስራት እቅድ መያዙ ተሰምቷል። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በዛሬው እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። የበለጡ ስፖርታዊ መረጃዎችን ለማግኘት የቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። ዩቲዩብ ቻናል ላይ አታች አድርጌላችኋለሁ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።